ጤና ይስጥልን ክብራን የኤቢኤን ዜና ቻናል ተመልካቾች ሰበር ዜናዎችን ይዘን ቀርበናል። በቅድሚያም አርዕስተ ዜናዎችም ዩክሬን በጦርነት መካከል ምርጫ ልታደርግ ነው ተባለም። ዜሌንስኪ ዩክሬን ያፈርሳል አሉም። ሶሪያና እስራኤል በጥልቅ አለመተማመን መካከል የደህንነት ድርድራቸውን ሊቀጥሉ ነው። የፓኪስታን ጦር አዛዥ ወደ ቴህራን ሊጓዙ ነው። ኢራንና አሜሪካን ለማቀራረብ የሽምግልና ጥረቱ አካል ነው ተብሏል። ውድ ተመልካቾቻችን ወደ ዝርዝር መረጃው ስገባ ዜናዎችን ማቀርብላችሁ ጌታ ያውቃል ማንደፍሮት ነኝ። ሳብስክራይብ ማድረጎን እንዳይረሱ። ዩክሬን በጦርነት መሃል ምርጫ ልታደርግ ነው ተባለም። ዜሌንስኪ ዩክሬን ያፈርሳል አሉም። በዩክሬን ውስጥ ከጦርነት ጋር ተያይዞ አዲስ የፖለቲካ ክርክር ተነስቷል። ጦርነቱ እየቀጠለ ባለበት ሁኔታ አገሪቱ ምርጫ ማካሄድ ይገባታልን ወይስ ጦርነቱ እስኪያበቃ ድረስ ምርጫ መቆየት አለበት የሚለው ጥያቄ ትልቅ ክርክር አስነስቷል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ የሰጡት መልስ ግን ግልጽ ነው። በጦርነት ወቅት ምርጫ ማድረግ ዩክሬንን ሊያፈርስ ይችላል በሚል ቃል ምርጫውን ተቃውሟል። ይህ መግለጫ የመጣው የቀድሞ የዩክሬን መከላከያ ሚኒስትር ሚካኤል ፌዶሮቪች በጦር መሃል ምርጫ እንዲካሄድ ጥያቄ ካቀረበ በኋላ ነው። የፌዶሮቪች ሐሳብ ግን እንዲሁ የተቀበለ አይደለም። በዩክሬን ውስጥ የሚገኙ ብዙ ወገኖች በአሁኑ ጊዜ ምርጫ ማካሄድ እጅግ አስቸጋሪ እንደሆነ ያምናሉ። ምክንያቱም ቀላል ነው። አገሪቱ አሁንም በሩሲያ ጥቃት ስር ነች። በርካታ የዩክሬን ከተሞች የሚሳኤልና የድሮን ጥቃት ይደርስባቸዋል። በሚሊዮን የሚቆጠሩ ዜጎች ከመኖሪያ ቤታቸው ተፈናቅሏል። በርካቶች ዜጎችም ከሀገር ውጭ ይገኛሉ። በዚህ ሁኔታ እያንዳንዱ ዩክሬናዊ ዜጋ በእኩል ሁኔታ ድምፁን እንዴት ይሰጣል? የምርጫ ጣቢያዎች በጦርነት የተጎዱ አካባቢዎችስ እንዴት ይከፈታሉ? በሩሲያ ወረራ ስር ያሉ አካባቢዎች ዜጎችስ እንዴት ድምፅ ይሰጣሉ? እነዚህ ጥያቄዎች የምርጫውን ጉዳይ እጅግ አወሳስበውታል። የኪየቭ ኢንተርናሽናል ኢንስቲትዩት ኦፍ ሳይኮሎጂ ጥናት ደግሞ 57 በመቶ የሚሆኑ ዩክሬናውያን ምርጫ መካሄድ ያለበት ጦርነቱ ካበቃ በኋላ እንደሆነ እንደሚያምኑ ያሳያል። ዜሌንስኪ በበኩላቸው ምርጫ በጦርነት ወቅት ከተደረገ የዩክሬን ሕዝብ ሊከፋፈል እንደሚችል ይናገራሉ። በአሁኑ ሁኔታ ዋናው ትኩረት ጦርነቱን ማቆምና የሀገሪቱን ነጻነት መጠበቅ መሆኑንም ገልጸዋል። እና ይህ የሚመጣው በጦር ሜዳ ሁኔታው እየተባባሰ ባለበት ወቅት ነው። በቅርብ በዩክሬን ክሪቪሪያ ከተማ በሩሲያ የድሮን ጥቃት ቢያንስ 16 ሰዎች ሲገደሉ ከ130 በላይ ሰዎች ቆስለዋል። በሌላ በኩል ዩክሬን በሩሲያ ውስጥ የሚገኙ የኢኮኖሚና የኢንዱስትሪ ማዕከላት ላይ የድሮን ጥቃቷን አጠናክራለች። በአንድ ሌሊት የሩሲያ ባለስልጣናት 457 የዩክሬን ድሮኖችን እንደመቱም ተናግረዋል። የሩሲያ ፕሬዝዳንት ቭላድሚር ፑቲን ዩክሬን በሩሲያ የኢኮኖሚ ኢላማዎች ላይ ጥቃት በማድረግ ፓንዶራስ ቦክስ እንደከፈተች ተናግሯል። በተጨማሪም ዜሌንስኪ ሩሲያ ከመስከረም ምርጫ በኋላ 300,000 ተጨማሪ ወታደሮችን ለመመልመል እንደምታግብ መረጃ እንዳላቸውም ተነግሯል። ይህ ከሆነ የዩክሬን ጦር በቀጣይ ወራት ከፍተኛ የሰው ኃይልና የጦር መሳሪያ ፉክክር ሊያሳይ ይችላል። በመሆኑም የዛሬው የዩክሬን ጉዳይ የምርጫ ጉዳይ ብቻ አይደለም። በአንድ በኩል የዲሞክራሲ ጥያቄ፣ በሌላ በኩል የሀገር ደህንነት እና በሌላ በኩል ጦርነቱ ወዴት እንደሚሄድ የሚወስን ትልቅ የፖለቲካ ጥያቄ ሆኗል። እና እስራኤል በጥልቅ አለመተማመን መካከል የደህንነት ድርድራቸውን ሊቀጥሉ ነው ተባለም። በመካከላቸው የሚታየው ወታደራዊ ውጥረት ቢቀጥልም ሶሪያ ከእስራኤል ጋር የጀመረችው የደህንነት ውይይት እንደገና ሊቀጥል እንደሚችል አስታውቃለች። የሶሪያ የውጭ ጉዳይ ሚኒስቴር አሳዲ አልሻበይ እስራኤልና ሶሪያ በደህንነት ጉዳይ ላይ የጀመሩት ድርድር በቅርብ እንደገና ሊጀመር እንደሚችልም ተናግረዋል። ነገር ግን ችግሩ አንድ ነው። ሁለቱም ወገኖች እምነት የላቸውም። የሶሪያ የውጭ ጉዳይ ሚኒስቴር በግልጽ እንደገለጹት ደማስቆ በእስራኤል ላይ ሙሉ እምነት የላትም። ይህም የድርድሩ ሂደት እጅግ ከባድ ያደርገዋል። ሶሪያም የምትፈልገው በዋናነት እስራኤል በሶሪያ ግዛት ላይ የምታደርገውን ወታደራዊ ጥቃት እንድታቆም ነው ብለዋል። እስራኤል ግን በሶሪያ ያለውን የደህንነት ሁኔታ በተለየ መልኩ ትመለከታለች። እስራኤል ከሶሪያ ወይም ከኢራን ጋር ተያይዘው የሚመጡ የደህንነት ስጋቶችን ሊያደርጉ እንደሚችሉ በመግለጽ
በመግለጽ ወታደራዊ እርምጃውን ትከታተላለች። በቅርቡም እስራኤል በሶሪያ ውስጥ በሚገኝ የአየር ጣቢያ ላይ ጥቃት ፈጽማለች። ይህም የሁለቱ ሀገራት ውጥረት እንደገና አባብሷታል። ነገር ግን በዚህ ሁሉ መካከል ሶሪያ የድርድር በሩን ለመዝጋት አልፈለገችም። ምክንያቱም ከእስራኤል ጋር የደህንነት ስምምነት መድረስ በደማስቆ እይታ የሀገሪቱን ደህንነት ሊያሻሽልና የወታደራዊ ግጭትን ሊቀንስ ይችላል። ይህ የሚሆነው ሶሪያ ከረጅም የጦርነት ዘመን በኋላ አዲስ የፖለቲካና የደህንነት ስርዓት ለመገንባት እየሞከረች ባለችበት ወቅት ነው። በዚህም ጉዳይ አሜሪካም ትልቅ ሚና አላትም። ዋሽንግተን ሶሪያና እስራኤል በደህንነት ጉዳይ ላይ ስምምነት እንዲያደርጉ እየገፋፋች መሆኑም ተዘግቧል። እዚህ ላይ ዋናው ጥያቄ ሁለቱ ወገኖች በእውነትም ወደ መተማመን ሊመለሱ ይችላሉን የሚለው ሆኗል። የደህንነት ስምምነት በወረቀት ላይ መፈረም ቀላል ቢሆንም በመሬት ላይ መተግበሩ ግን ከባድ ነው። ሶሪያ የእስራኤልን ጥቃት ማቆም ትፈልጋለች። እስራኤል ደግሞ የደህንነት ስጋቷን ለመቀነስ ዋስትና ትፈልጋለች። ስለዚህም የሚቀጥሉት የድርድር ዙሮች ሁለቱ ወገኖች ምን ሊሰጡና ምን ሊቀበሉ እንደሚችሉ የሚወስን ይሆናል። በመጨረሻም የዛሬው ዜና አንድ ጉዳይን በግልጽ ያሳያል። በመካከላቸው እምነት ባይኖርም ሁለቱ ወገኖች የውይይት በሩንም ሙሉ በሙሉ ለመዝጋት ገና አልወሰኑም። የፓኪስታን ጦር አዛዥ ወደ ቴህራን ሊጓዝ ነው። ኢራንና አሜሪካን ለማቀራረብ የሽምግልና ጥረት አካል ነው ተብሏል። በኢራንና በአሜሪካ መካከል የሰላም ድርድር እየተቸገረ ባለበት ፓኪስታን ወደ ዲፕሎማሲያዊ መድረኩ በበለጠ ኃይል እየገባች ነው ተብሏል። የፓኪስታን ጦር አዛዥ ፊልድ ማርሻል አሲም ሙኒር ሰኞ ወደ ኢራን ዋና ከተማ ቴህራን እንደሚጓዙ የኢራን የውጭ ጉዳይ ሚኒስቴር አስታውቋል። ጉብኝቱ የሚመጣው አሜሪካ በኢራን ላይ በታሪክ ከባድ የሚሆን ማዕቀብ ለመጣል እየዛተች ባለችበት ወቅት ነው። ፓኪስታን ከዚህ በፊትም በኢራንና በአሜሪካ መካከል የሰላም ሽምግልና ለማድረግ ሞክራለች። አሁን ግን የጉብኝቱ ወቅት የተለየ ነው ተብሏል። ኢራን አዲስ የአሜሪካ ማዕቀብ ቢጣልም ከባድ ምላሽ ሊሰጥ እንደምትችል አስጠንቅቃለች። አሜሪካ ደግሞ ማዕቀቡ ኢራንን ወደ ድል እንዲያመጣ ታምናለች። በመሆኑም የሙርስ ጉብኝት የሚያተኩረው በሰላም ድርድሩ፣ በአዲሱ የአሜሪካ ማዕቀብ፣ በክልሉ የደህንነት ሁኔታ ላይና በሆርሙዝ የባህር ሰርጥ ላይ ባለው ችግር ላይ እንደሚሆኑም ተገልጸዋል። ይህ ጉዳይ ለፓኪስታን ትልቅ ዲፕሎማሲያዊ ድል ነው። ፓኪስታን ከኢራን ጋር የጋራ ድንበር አላትም። በተመሳሳይ ጊዜ ከአሜሪካ ጋር ረጅም የደህንነት ግንኙነት አላት። ይህ ሁኔታ እስላማባድ ሁለቱ ነገሮች ለማቀራረብ የተለየ ቦታ ይሰጣታል። በተለይም የሆርሙዝ የባህር ሰርጥ ላይ ያለው ሁኔታ ከባድ ነው። በአሁኑ ጊዜ በሰርጡ የሚያልፉ የንግድ መርከቦች ቁጥር እጅግ ዝቅተኛ ሲሆን ይህም የዓለምን የነዳጅ አቅርቦት እያሳሰበ ነው። በዚህ መሃል ኢራን የአሜሪካን ጫና በመቋቋም ከክልሉ አገራት ጋር የበለጠ የኢኮኖሚ ትስስር ለመፍጠር ጥሪ እያቀረበች ነው። የኢራን ፓርላማ አፈ ጉባኤ መሐመድ ባቃር ቃሊባፍ ከአሜሪካ ጋር ጥገኝነት ለመቀነስ በክልሉ አገራት መካከል በሀገር ውስጥ ምንዛሪዎች የሚደረገው ንግድ እንዲጠናከር ጠይቀዋል። ይህ ማለት ኢራን የምትመለከተው ጉዳይ ከአሜሪካ ጋር በቀጥታ መጋጨት ብቻ አይደለም፣ በክልሉ ውስጥ የራሷን የኢኮኖሚ ደህንነት መረብ ለመገንባት እየመኮረች ነው ተብሏል። እናም የኢሴም ሙኒር ወደ ቴህራን ጉዞ በዚህ ትልቅ የክልል ፖለቲካ መሃል ይካሄዳል። የጉብኝቱ ውጤት በአሜሪካና በኢራን መካከል የውይይት በርን ሊከፍት ይችላል፣ ወይም የአሁኑ የውጥረት ሁኔታ ሳይቀየር ሊቀር ይችላል። አንድ ነገር ግን ግልጽ ነው። የኢራን አሜሪካ ግጭት ከሁለቱ ሀገራት ድንበር አልፎ የዓለም የነዳጅ ገበያ፣ የክልሉን ደህንነትና የብዙ ሀገራትን ዲፕሎማሲ በቀጥታ እየፈተነ ያለ ትልቅ ዓለም አቀፍ ቀውስ ሆኗልም። ክቡራን ተመልካቾቻችን ለሰዓቱ ያዝናቸው ዜናዎችን ይመስሉ ነበረ። ከጥቂት ሰዓታት በኋላ በሌሎች መረጃዎች እስክንገናኝ መልካም ጊዜ ያልን። ኢቤን የዜና ቻናልን ላይክና ሳብስክራይብ ያድርጉ። እንዲሁም የደወል ምልክቱን ይጫኑ። አስተያየቶንን በኮሜንት ሴክሽን ላይ ያስቀምጡልን።